ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። ቼልሲ የአትሌቲኮ ማድሪዱን የፊት መስመር ተጫዋች ጁሊያን አልቫሬዝን ለማስፈረም ከፍተኛ እንቅስቃሴ መጀመሩ እየተዘገበ ይገኛል። ስለዚህ ዝውውር የምነግራችሁ መረጃ ይኖራል። አርሰናልና ባርሴሎና እንደዚሁ የጁሊያን አልቫሬዝ ፈላጊዎች ሆነው መጥተዋል። ስለዚህ ዝውውር በስፋት የማነሳላችሁ ጉዳይ ይኖራል። ቼልሲ ቤት የሚለቁ ተጫዋቾች ካሁኑኑ ስማቸው መነሳት ጀምሯል። ቻሎባ፣ ባዲያሽሊ፣ ቶሲን አደርባዮ እንደዚሁም ሌሎች ተጫዋቾች ቼልሲን በክረምቱ የዝውውር መስኮት ይለቃሉ ተብሎ እየተዘገበ ይገኛል። ስለነዚህ ተጫዋቾችም የምነግራችሁ መረጃ ይኖራል። ሌላው ቼልሲ ፉትቦል ክለብ ስሙ ከየርገን ክሎፕ ጋር መነሳቱን አስተባብሏል። እንግዲህ የቀድሞ የሊቨርፑል አሰልጣኝ የነበረው የርገን ክሎፕ የሳቸው ወኪል ማለት ነው ቼልሲ የርገን ክሎፕን ለማስፈረም እንቅስቃሴ ጀምሮ ነበር ብሎ መናገሩ ይታወሳል። ቼልሲ ፉትቦል ክለብ ይህ ነገር በጭራሽ ውሸት ነው ሲል አስተባብሏል። ስለዚህ መረጃ የምነግራችሁ ነገር ይኖራል። የቀድሞ የቼልሲ የመሃል ክፍል ተጫዋች የሆነው ላምፓርድ በሻምፒዮንሺፑ ድል እየቀናው ነው። አሁን የሻምፒዮንሺፑ መሪ መሆኑን አረጋግጧል። ወደ ፕሪሚየር ሊግ ለማድረግ ከፍተኛ እንቅስቃሴ እያደረገ ይገኛል፣ እየተሳካለትም ይገኛል። ስለ ላምፓርድ ስኬትም እንደዚሁ የምነግራችሁ ይኖራል። ሌሎች ቼልሲን የተመለከቱ መረጃዎችን የማቀርቡላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የጁሊያን አልቫሬዝን ጉዳይ እንመልከት። ቼልሲ እንግዲህ የአትሌቲኮ ማድሪዱን የፊት መስመር ተጫዋች የሆነው ጁሊያን አልቫሬዝን ለማስፈረም ከፍተኛ እንቅስቃሴ መጀመሩን ፋብሪዚዮ ሮማኖን ጨምሮ ሌሎች በርካታ መገናኛ ብዙሃን እየዘገቡት ይገኛሉ። ቼልሲ እንግዲህ የፊት መስመሩን ለማጠናከርና በሚቀጥለው ዓመት በአውሮፓ ሻምፒየንስ ሊግ በፕሪሚየር ሊግ ውጤታማ ለመሆን ቆርጦ እንደተነሳ እየተገለጸ ይገኛል። ይህንንም እንግዲህ እነዚህን ውጤቶች ለማሳካት አጥቂ እያፈላለገ ይገኛል። በዚህም ጁሊያን አልቫሬዝን ከአትሌቲኮ ማድሪድ ከፍተኛ ገንዘብ በመክፈል ወደ ስታንፎርድ ብሪጅ ሊያመጣው ከፍተኛ እንቅስቃሴ መጀመሩ ነው እየተዘገበ የሚገኘው። ቼልሲ እንግዲህ ከአርሰናልና ከባርሴሎና ጋርም እንደዚሁ ከባድ ፉክክር ውስጥ መግባቱ እየተገለጸ ይገኛል። ይህ የቀድሞ የማንቸስተር ሲቲ ተጫዋች የነበረው ጁሊያን አልቫሬዝ ወደ እንግሊዝ ፕሪሚየር ሊግ መለሳለሁ ብሎ ማለቱን ተከትሎ በርካታ ትልልቅ ክለቦች አይኑን ጥለውበታል። ከዛ ውስጥ አሁን ላይ የፕሪሚየር ሊግ እና የሻምፒየንስ ሊግ መሪ የሆነው አርሰናል ልጁን በእጅጉ እንደሚፈልግ ነው እየተገለጸ የሚገኘው። ሌላው እንደዚሁ ባርሴሎናም ልጁን ለማስፈረም ከፍተኛ እንቅስቃሴ መጀመሩ እየተዘገበ ይገኛል። ከነዚህ ሁለት ክለቦች በበለጠ ሁኔታ ደግሞ ቼልሲ ፉትቦል ክለብ ልጁን ለማስፈረም ከፍተኛ እንቅስቃሴ መጀመሩ ተዘግቧል። አትሌቲኮ ማድሪድ እንግዲህ ይህንን ተጫዋች የሚወስድ ሰው 87 ሚሊዮን ዩሮ መክፈል አለበት ብሎ አሳውቋል። ነገር ግን ቼልሲ ከ70 እስከ 80 ሚሊዮን ዩሮ በመክፈል ይህ ልጅን ወደ ስታንፎርድ ብሪጅ ለማምጣት ከፍተኛ እንቅስቃሴ መጀመሩ ነው እንግዲህ ሁሉም መገናኛ ብዙሃን እየገለጹ የሚገኙት። ቼልሲ እንግዲህ ፍላጎት ከመግለጽ በተጨማሪ አንድ ስቴፕ ሄዶ ከልጁ የቼልሲ ባለስልጣናት ከልጁ ማለትም ከጁሊያን አልቫሬዝ ጋር በስልክ መነጋገራቸው ነው እየተገለጸ የሚገኘው። በዚህም እንግዲህ እሱ ወደ ቼልሲ አመራለሁ ብሎ በእርግጠኝነት ባይነግራቸውም እንግሊዝ ፕሪሚየር ሊግ ላይ ግን መጥቼ መጫወት እፈልጋለሁ የሚል እንግዲህ አረንጓዴ መብራት ሰጥቷቸዋል። ስለዚህ ቼልሲ እንግዲህ ከባርሴሎናና ከአርሰናል ጋር በመፎካከር ልጁን ወደ ስታንፎርድ ብሪጅ ያመጣዋል ተብሎ ይጠበቃል። እንግዲህ በክረምቱ የዝውውር መስኮት ማለት ነው። ስለዚህ ቼልሲ ከፊት መስመር ከሚያመጣቸው ተጫዋቾች መካከል ዋነኛው ጁሊያን አልቫሬዝ ይሆናል። በቀጣይ እንግዲህ ቼልሲ የዝውውር ሂደቱን በማፋጠን ከአርሰናልና ከባርሴሎና ጋር ተፎካክሮ ልጁን ወደ ስታንፎርድ ብሪጅ ያመጣዋል ተብሎ ይጠበቃል። እንግዲህ አሁን ላይ በስፔን ላሊጋ ጥሩ እንቅስቃሴ እያሳየ ይገኛል። በ2025 በ26 የውድድር ዓመት ማለት ነው ለአትሌቲኮ ማድሪድ 7 ጎል ማስቆጠር ችሏል። እነዚህም 3 ጎል አሲስት አድርጓል። ተከላካዮችን በማስጨነቅ በመረበሽ እንደዚሁም ጎል በመጨረስ ረገድ የሚታማ ተጫዋች አይደለምና ቼልሲ እንግዲህ ይህን ተጫዋች የሚያስፈርም ከሆነ ስኬታማ ይሆናል ብሎ መናገር ይቻላል። ሌላው እንግዲህ ቼልሲ የሚለቃቸው ተጫዋቾች ካሁኑኑ በርካታ መገናኛ ብዙሃን ይፋ ማድረግ ጀምረዋል። እንግዲህ ቼልሲ በክረምት የዝውውር መስኮት ሊሸጣቸው ካሰባቸው ተጫዋቾች መካከል በዋናነት ቻሎባ፣ ባዲያሽሊንና
ቶሲን አደርባዮ እንደሚገኙበት ነው እየተገለጸ የሚገኘው። እንግዲህ በትላንትና ዘገባዬ እንደዚሁ አሌሃንድሮ ጋርናቾን ለመሸጥ ማሰቡን ገልጬላችሁ ነበረ። ከነሱም በተጨማሪ እነዚህ ሶስት ተከላካዮች ቻሎባ፣ ባዲያሽሊና ቶሲን አደርባዮን ለሌላ ክለብ በመሸጥ ሌላ እንግዲህ አቅም ያላቸው ከነሱ የተሻሉ ተከላካዮችን ለማስመጣት ማሰቡ ነው እየተገለጸ የሚገኘው። ከዚህ ውስጥ እንግዲህ ምናልባትም ትንሽ ቅር የሚያሰኘው የቻሎባ ጉዳይ ነው። ቻሎባ ጥሩ እንቅስቃሴ በማድረግ ይታወቃል። ያናህም ብዙ ሲደነጋገር እንደዚሁ ኳሶችን ሲያበላሽ ብዙ አንመለከትም። ነገር ግን ሌሎቹ አሁን ሁለቱ ተጫዋቾች ባዲያሽሊና ቶሲን አደርባዮ በጣም ለቼልሲ መጥናሉ የሚለው ነገር እንግዲህ ጥያቄ ምልክት ውስጥ የሚገባ ነው። ቼልሲም እንግዲህ ይህንን ተገንዝቦ እነዚህን ሶስት ተከላካዮች በመሸጥ አሁን እንግዲህ ማማዱ ሳርን ማስመጣት ችሏል። በቦታው ሌሎች ተከላካዮችን ለማስመጣት በማሰብ እነዚህን ሶስት ተከላካዮች ለሌላ ክለብ በክረምት የዝውውር መስኮት በእርግጠኝነት ይሸጣቸዋል እየተባለ ይገኛል። ሌላው እንግዲህ ቼልሲ ፉትቦል ክለብ አሌሃንድሮ ጋርናቾን የመሸጥ እቅድ እንዳለው እየተዘገበ ይገኛል። እንደዚሁም የቼልሲ የፊት መስመር አጥቂ የሆነው ሊያም ዴላፕንም እንደዚሁ ለመሸጥ ማሰቡ ነው እየተገለጸ የሚገኘው። ስለዚህ እንግዲህ በቀጣይ የክረምቱ የዝውውር መስኮት ቼልሲ ቤት በርካታ ተጫዋቾች ቼልሲ ሊለቁ ይችላሉ። እንደዚሁም ሌሎች ታላላቅ ተጫዋቾች ደግሞ ወደ ስታንፎርድ ብሪጅ ይመጣሉ ተብሎ ይጠበቃልና እንግዲህ የአሁኑ የመጪው ቀጣይ የሚመጣው የክረምቱ የዝውውር መስኮት ለቼልሲ በጣም ወሳኝ የዝውውር አመት ነው ብሎ መናገር ይቻላል። ሌላው ቼልሲ በይፋ ያስተባበለውን ጉዳይ እንመልከት። እንግዲህ የቀድሞ የሊቨርፑሉ ስኬታማ አሰልጣኝ የርገን ክሎፕ ሊቨርፑልን መልቀቃቸው ይታወሳል። እንግዲህ የርገን ክሎፕ ወኪል የሆነው ሰው ምንድነው ያለው? የርገን ክሎፕ ከማንቸስተር ዩናይትድ እና ከቼልሲ የእኛን ክለብ ተረከብ ብለው ይፋዊ ጥያቄ አቅርበውልኝ ነበር ሲል ሀሳቡን ገልጾ ነበረ። ነገር ግን ቼልሲ ፉትቦል ክለብ እንደዚሁ ማንቸስተር ዩናይትድም ይህ ነገር ሐሰት መሆኑን ተናግረዋል ወይም ደግሞ በይፋ አስተባብለዋል። እንግዲህ ይህ የርገን ክሎፕ ወኪል እንግዲህ ቼልሲና ማንቸስተር ዩናይትድ የርገን ክሎፕ ኑ አሰልጡንን ብለው ጥያቄ አቅርበውላቸው ነበር ብሎ ማለቱን ተከትሎ በርካታ የሊቨርፑል ደጋፊዎች እንደዚሁ መገናኛ ብዙሃን የሊቨርፑሉ አሰልጣኝ የርገን ክሎፕ እምቢ በማለታቸው ሲያመሰግኗቸውና ለክለባቸው ለሊቨርፑል ታማኝ መሆናቸውን አስመስክረዋል እያሉ ሲጽፉ ተመልክተናል። እንግዲህ በዚህ የኤጀንታቸው ሐሳብ መሰረት የርገን ክሎፕ ጥያቄ ቢቀርብላቸውም አስተባብለዋል ወይም ደግሞ አላሰለጥንም፣ የእንግሊዝ ፕሪሚየር ሊግ ላይ ያለው ቡድን አላሰለጥንም፣ ቼልሲንም ማንቸስተር ዩናይትድም አልፈልጋቸውም ብለው ሐሳቡን ውድቅ አድርጓል ብሎ መናገሩን ተከትሎ እንግዲህ በርካታ የስፖርት ቤተሰቦች ለየርገን ክሎፕ አድናቆታቸውን ሲገልጹ ነበረ። ለሊቨርፑል ያላቸውን ታማኝነት ያሳያል። ከሊቨርፑልም ከቼልሲም ጥያቄ ቀርቦላቸው አለመቀበላቸው ያስመሰግናቸዋል እያሉ በየሚዲያው ሲያወሩ ነበረ። ነገር ግን ቼልሲ እንግዲህ ይህ ነገር ውሸት መሆኑን አስተባብሏል። እኔ ለየርገን ክሎፕም ሆነ ለወኪሉ ምንም አይነት የአሰልጥኑ ጥያቄ አላቀረብኩም፣ የተወራው ሁሉ ውሸት ነው ሲል እንግዲህ ቼልሲ ፉትቦል ክለብ ሐሳቡን አሳውቋል። ሌላው የላምፓርድን ሁኔታ እንመልከት። እንግዲህ የቼልሲ ወሳኝና ሌጀንድ ተጫዋች የሆነው ላምፓርድ በሻምፒዮንሺፑ ድል እየቀናው ነው። ዋነኛ ተፎካካሪውን እንደዚሁም የሻምፒዮንሺፑ መሪ የነበረውን ሚድልስብሮን 3-1 በማሸነፍ እንግዲህ የሻምፒዮንሺፑን መሪነት መቆጣጠር ችሏል። በዚህም እንግዲህ ወደ ፕሪሚየር ሊጉ ለማለፍ ጥሩ ሁኔታዎች እየተመቻቹለት ይገኛሉ። እንግዲህ ሚድልስብሮን 3-1 ማሸነፉን ተከትሎ ኮቨንተሪ ሲቲ የሻምፒዮንሺፑን ደረጃ 62 ነጥብ በመያዝ በዋናነት በመጀመሪያ ደረጃ እየመራ ይገኛል። እንደዚሁም ሽንፈት ያጋጠመው ሚድልስብሮ 61 ነጥብ በመያዝ ሁለተኛ ላይ ተቀምጧል። ሚልዎል 56 ነጥብ በመያዝ ሶስተኛ ደረጃ ላይ ተቀምጧል። በዚህም እንግዲህ በላምፓርድ የሚሰለጥነው ኮቨንትሪ 62 ነጥብ በመያዝ እንግዲህ ወደ ፕሪሚየር ሊግ ለማለፍ የሚያደርገውን ጉዞ አጠናክሮ ቀጥሏል እና የቼልሲ ሌጀንድ፣ የቼልሲ ከፍተኛ ጎል አስቆጣሪ፣ የቼልሲ ወሳኝና በቼልሲ ደጋፊዎች
ደጋፊዎች እጅግ ተወዳጅ የሆነው ላምፓርድ በሻምፒዮንሺፑ እየተሳካለት ይገኛልና ይሄ ለቼልሲ ደጋፊዎችም አይ ቲንክ የሚያስደስት ይመስለኛል። ምክንያቱም ላምፓርድን የማይወድ የቼልሲ ደጋፊ የለም። የሱ ስኬት ብዙ የቼልሲ ደጋፊዎችን ያስደስታቸዋልና ስለዚህ ኮቨንተሪን ይዞ ወደ ፕሪሚየር ሊጉ ለማደግ እንቅስቃሴ ጀምሯል፣ እየተሳካለትም ነው የሚለው እንግዲህ የተሰማው ዜና ነው። እንግዲህ በአጠቃላይ ቼልሲ ቤት የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ